እኔ ብቻዋን ሳሎን ላይ ቁጭ ባለችበት ሰዓት ዘው ብሎ ገብቶ ያስደነገጣት ምን ነው አለች። እሱም ምን ነው አላት። በምን ነው ጀመሩት? ማለቴ ወደ ቤት ሄድኩ ብለህ አልነበር እንዴ አለችው። ወደ ቤት ሲሄድ ሊና አልጋ ላይ ተኝታለች አላት። እና አንተ ምን አገባህ? አይ አንገቴን አሞኝ ነው ባለች። እና ስትለው አረ ችግር የለውም አልጋው እኮ ለሁለታችንም ይበቃል አላት። በፍቅር በናፍቆት አይሉት በቅናት የተንጨረጨረች ይመስላልና እንዳጨረሰው አለችው። ምን ነው ማለቴ አንድ ልብስ ለብሰን አንተኛም እየብቻ ነው የምንለብሰው እኮ አላት። እንኳን አንድ ኮምፈርት ቀርቶ አንድ ብርድ ልብስ ወይም የተለያየ ልብስ ቀርቶ ግድግዳ ላይ አይቷችሁ ራሱ ማመን አልችልም አለችው። ተይ ለሷ ይሄን ያህል ጥላቻ አይገባትም ብሎ ቢላትም እሷን ስለጠላኋት ብቻ አይደለም ለአንተ አስቤልህ ነው እንጂ ስትለው ለእኔ ማለት እንዴት አሰብሽልኝ አላት። አስበው እስኪ አንተም እንደ ኪሪ ስትጃጃል ወይም ስትሳሳት ማየት አለብኝ አለችው። እሱ እኮ ባለትዳር ነው ሚስት አለሁ እኔ ለምን ጸጸታለሁ ብለሽ ነው ሲላት አረ አለችና ነው አይጸጸትህም አለችው። ማለቴ ለመጸጸት ፈልጌ ሳይሆን ሳላስበው ከተፈጠረ አላት። እንደሱማ ከሆነ ሂዳ አለችው። የት? እሷ ጋ ነዋ። አይዞሽ እዛ አላድርም እኮ አላት። ልደርስ ብትል ማን ያሳድረሃል አለችው። ቆይ ግን አንቺ በሰላም ነው? ለምን ነው እንደዚህ የምትሆኒው ይላታል። አንተ ሲጀመር ስለ ሰላም ምን ታውቃለህ? በቃ ሂድልኝ እባክህ አለችው። አረ ሰኒ ተረጋጊ አላት። ቤንዚል ካርከፈከፍክብኝ በኋላ ነው እንደ ተረጋጊ የምትለኝ አለች። በቅናት የተንጨረጨረ ትመስላለች። ቆይ ይችሊ መጥላትሽ ተገቢ ነው ብለሽ ታያለሽ ብሎ ሲላት እና አለችና ቆፍጠን ብላ መኝታ ግላሴ እንዳትመጣ ብላ ጥላው ጎልታው ሄደች። እሱም ሀሳብ ነፍሶ እጅና እጁን ደረቱ ጋር አጣምሮ ይዞ በሀሳብ ሂዷል። ኪሪና ፄ ለሽ ብለዋል። እናቴ ሲላት ነበር ያለችው። በቃ አሁንም ይቅርታ አላልሽኝም እንደ ከልብሽ አላት። እንዴ ለምን ይቅርታ አላልከው? አፈቅርሃለሁ አለች። አፈቅርሻለሁ ሲላት እሷም አፈቅርሃለሁ ግን ከዚህም በኋላ ምንም አይነት ነገር ማየት አልፈልግም እያለች እንዳትጎዳኝ እያለችው ነው። እሱም ደግሞ እንደማይጎዳት ቃል ገብቶላታል። ሌን በር ላይ የራሷን ጨብረራ ከወዳ ከወዲህ ትንጎራደዳለች እንደያዘው ሰው። ግን ምን አስባ ይሆን? በር ለበር ስትንጎራደድ ቆይታ ታሁን ልግባ እያለይ ስታመት ቆይታ ፄና ኪራዊ ፍቅራቸው ላይ የተገላለጡ ባለበት ሰዓት ዘው ብላ በርን ከፍታ ክላሳቸው ገባይ። ውይ አለች። ራሷን ያዘችና ምን ልትሰሪ መጣሽ እዚህ ሲላት አይ ሽንት ቤት ልሄድ ብዬ እኮ እዚህ መጣሁኝ ግን አልነቃሁም ማለት ነው አለች። አሁን ውጭልኝ ብሎ ሲላት እንዴ ተረጋጋ፣ ይሄን ያክል መሀል ገብቼ ልተኛ አላልኩኝ? ምንድን ነው የሚያስቆጣህ? ለማንኛውም
ስተኙ በሩን ቆልፋችሁ ተኙ ብላ ወጣች። መልሳ ቆረፈችና ትታው ዞረች። ከዛም በኋላ ሳሎን ላይ ሄዳ ሶፋ ላይ ተኝታለች። መጣችና ምን ሆነሽ ነው? ለምንድን ነው ዝብቻሽን የተኛሽው? እያለች ስትላት አሞኛል፣ አንገቴን አሞኛል አለች። አይ መድኃኒትሽን ተከታታይ አብሽሪ ይሻልሻል ብላ ስትላት እሱማ ዶክተሩም ብሎኛል መድኃኒትሽን ተከታታይ ትድኛለሽ ብሎኝ ነበር፣ ግን ምን ዋጋ አለው? ለእኔ የሚያስብልኝ ሰው ቢኖር ኖሮ በጓንም ዶሮውንም ፍየሏንም እያለ ቅቅሉን ያጠጣኝ ነበር እያለች ተስለመለማለች። ግን ምን ዋጋ አለው አለቻት ቀጥ ብላየችና ዜን ከዛ እንደዛ ትበይ የምንችለውን እያደረግንላች አይደለ ብላ ብትላትም እናንተማ የምታደርጉት ነገር እኔን ከቤታችሁ ለማስወጣት እንጂ እኔ እንዳገግም አይደለም እያለች ሮሯን ታቀርባለች። እስከ ቢሻለች ድረስ እዚህ እስከ እንደምኮኔ ነገርንሽ አይደል ትላታለች። ከዛ እሱን ተይው፣ እሱም ግድ ሆኖባችሁ ነው። አሁን ምን እንዳስጠላኝ ልንገርሽ አለቻት። ምን አስጠላሽ? በምትሰሪው ስራ እያንቋሸሹ በሰዎች ዘንድ መጠላት። ምሳሌ አንቺ በምትሰሪው ስራ አንቺ ማንቋሸሽ በጣም የሚያስጠላ ስራ ነው ትላታለች። ከዛ በጣም አትሳሻች፣ የሰው ልጅ የሚያስጠላው የሚሰራው ስራ ነው ስትላት እና እኔ እናንተን ምን የሚያስከፋ ነገር ተናገርኳችሁ ብላ አለቻትና ለማንኛውም እኔ እዚህ ጋር ጨረስኩ፣ ኪራይ የስራ ስለሚሄድ ቁርስ ልስራ ብላ ጥላት ሄደች። ሊን እያጉመተመተች ነው። በሰዎች ላይ መጠራት ምናምን የምትለው ግራ ገብቷታል። ለማንኛውም እንደምንም ብላ ከተኛችበት ተነሳችና በብርድ እንደተመታ ሰው ለአፏን እየከተተች ሄደች። ሞል ላይ አልነሳም፣ ምንም አልሰራም፣ ተኝቼ ነው ምለው አለች። እንደዛ ከሆነ የሚሉሽን ካልሰማሽ አለ። እኔ ተነሽ ስልሽ እምቢ አልሽ፣ ግን እኔ ከርኩ በኋላ ሶፋ ትጎትቻለሽ፣ ጽዳት ታጸዳለሽ፣ እማትሰሪ የለሽም። ግን ለምን ይላል። እና ሴት አይደለሁ እንዴ? ጽዳት ሰራ ጸዳ፣ ምሳ ሳልሰራ እንዴት ልጠብቅህ ብላ ስትለው ለምን እያለ ነው። እኔ የምፈልገው አንቺ ራስሽን እንድጠብቅ እንጂ ሌላ ነገር ሁሉም ትርፍ ነው ያለ ነው ናሆም። እሺ ቁርስ ልስራ ብላ ብትለውም አሁን ቁርስ ስለበላሁኝ መብላት አልፈልግም ብሎ ሲላት ዋ አለችና ተቆጣች። ግን እኮ ከአንቺ ውጭ አላት። ከዛም በኋላ ወፍ የለም ብሎ ሲቀልድባት በቃ እኔ ያንተ መጫወቻ ሁኝ የቀረሁ አይደለ ብላ ፈንቸካለች። ዘይ ኩሽና ገብታ ምግብ እየሰራች ባለበት ሰዓት ይሄን ተንጨባራ የተኛችበት እንደ ሀፍ ተሸፋፍና ኩሽና ከች ብላለች። ቆይ ምን ፈልገሽ ነው አለቻት። እኔስ ቤት ውስጥ ምንድን ነው ወህኒ ቤት የገባሁ መሰለሽ እንዴ አለቻት። አረን ያላልኩም አለች። እኛም እንዳንቺ ተባብረን የቤት እመቤት መሆን እንፈልጋለን፣ ግን
እናንተኛም በውጭ ስታንቋሽሹን ትኖራላችሁ ስትላት ፂን ድንግጥ ብላ ሌን በቃ አውቃለሁ ሱሰኛ ነኝ፣ ግን ልትሸነግኝ አይገባም። ግን በቃ ወደን አይደለም እኮ የምናጨሰው። ምናልባት ስናጨስ በቃ የሆነ መፍትሄ ብናገኝ የምንቅመው ደግሞ እንቅልፍ እንድናገኝ ነው። እናንተ ደግሞ እሞቀ ቤታችሁ ቁጭ ብላችሁ እኛን ስታንቋሽሹን ትውላላችሁ፣ ታድራላችሁ ብላ ስትላት በድንጋጤ መንፈስ ተነስታ ሄዳ እቅፍ አረገቻት። ከዛም በኋላ ወታ ሄደች። ሌን ጽናት በሀሳብ ተክዛ ቆይ ግን እንደዚህ በሀሳብ እንድትጎዳ ያደረገው ተናድጄ የሆነ ነገር ተናገርኳት እያለች በሀሳብ ነፍሳለች። ሰኒ ከሆነ ካፌ ገብታ ይችን ካፌ ደገምናት አይደል ብሎ ሲላት፣ አዎ ያልሞተ ሰው ይገናኛል አይደል የሚባለው እያለች ግራ ቀኝ እያማተረች እንግዲህ አንተን ከተመቸህ ምን ይደረጋል እያለች ነው። ሰው ያለ ሰው ገብቶ ሲያቦካ ሰምቶ ከማለፍ ውጭ ምን ይደረጋለች ነው ብሎ ሲላት፣ ማለት አለች። ሰው ያላገባው ገብቶ ይፈተፍታል ብሎ ሲላት፣ አንቺም እያልከኝ ነው አለች በድንጋጤ። ቆይ ግን ምን ነው ይሄን ሰሞን ከነፂ ቤት ሰሞኑን ጠፋህ ብላ ስትለው፣ በእናትሽ እንዴት ብዬ የጽናትን ፊት ልየዋል? ያችን ሰይጣን ሴት እዛ ቤት አስገብተህ ነዋ አለችው። እና ምን ላድርግ ሲላት፣ እናማ ባመጣህበት መንገድ መልሰው ሰዳታ ብላ ስትለው፣ ሰኒ እኔ እኮ አስቤ ያደረግኩት አይደለም እንደዚህ እያልሽ በቃ ጊዜን አታባክኒው አላት። ቆይ አንተ ግን ይሄን የሰራኸው የዓመቱ ምርጥ ሰው እባላለሁ ብለህ አስበህ ነው ወይስ ለምንድን ነው እያለች በጥያቄ አፋጠዋለኝ። አራች ልጅ ግን ትናገር የለም እንዴ እያለ ግራ ገብቶታል። እኔ እንደ ነፂ አይነት ሰው አይደለሁም፣ ማንም እየመጣ ደግሞ እንድተነጭብኝ አልፈልግም ብላ ስትለው፣ ቆይ ግን ይሄ ሀሳብሽ ያዛልቀኛል ብለሽ ነው? አንዳንድ ጊዜ ደግሞ የራስሽ ብቻ ሳይሆን የሰዎችንም ሀሳብ መረዳት አለብሽ እያለ ሳልኝ ተያይዘዋል። ቆይ ለምን እንዴት አለችው። ማለቴ በምን አጋጣሚ? እባክሽ በጠዋቱ እንዲህ አይነት ጥያቄ አትጠይቂኝ አለ መልሱ ሲያጥረው። እና አትነካካኛ አለችው። ሰኒ በጠዋቱ ብድግ ብላ ቤቷን እያበጃጀች ትገኛለች። በማዕከል ስልኳ ጮኸ። ቤቷን ማበጃጀቷን ትታ ቁጭ አለችና ስልኳን አየች። ፈገግ አለች። ከዛም በኋላ ስልኳን ማውራት ጀምራለች በፈገግታ። ስራ እንዳልገባች ሰሞኑን ደህና እንደሆነች መልስ እየሰጠች ትገኛለች። ግን እንዴት ላንቺ ደውሎ ነገረሽ እያለች ግራ በተጋባ መንገድ ወረኛ ነገር ነው እንደ እያለች ጥያቄውን በጥያቄ እያቀረበች ነው። ከት ብላ ሳቀችና እሱማ እውነትሽን ነው፣ በአንቺ ኃላፊነት ነው እዛ ልጅ የገባሁት እያለች ነው። ግን እረሱ እንዳለሽ አይደለም አለች ቆጣ አለችና፣ እኔ ይሄን መሆኑን ባቅ ለምንድን ነው የምሰራው አለ። እሺ አስተካክላለሁ። ሲጀመር እኮ እኔ ስራ ሳይኖረ ሲቀር ቢሮ ውስጥ መቀመጤ ምንም ትርጉም የለውም አለች። ምክንያቱም ከስራ በቀረችበት ምክንያት ክስ መስርቶባት መሰለኝ።
ለማንኛውም ማታ ቪዲዮ ኮል እናወራለን ብላ ዘጋች። አሁን እንዲገናኙና ወደ ውጭ እንድከድ ብትጠየቅም አሁንም አልወጣም፣ ማታ ቪዲዮ ኮል እናወራለን፣ ፌስንማ አሁን አይወጣም ብላ ተናገረች። አረ የለም በቃ በኋላ እናወራለን ብላ ተናዳ ስልኩን ዘጋችው። ቆይ እኔ ከስራ ውጭ የት መሄድ አልችልም እንደያለች የቁም እስረኛ ልሆን ነው እንዴ በማለት ግራ ተጋብታለች። ግን ለሷ በስራ ሰዓቷ እንጂ ስራ ሳይሆን መሄድ አልፈለገችም። ሌን ዘው ብላ ስትገባ ሳሎን ላይ ዘፍ ብሎ ያገኘችው ልጅ አስደንግጧት እንዴ አለች። ወንድ ልጅ ሲሞት ነው ዘፍ ብሎ የሚተኛው አሉ ብላ ከት ብላ ሳቀችና እየተንጠራራ ባለበት ሰዓት ሰላም ያላት መስሏት እጇን ዝርግት አርጋ ከተኛበት ሳብ አርጋ ብድግ ስታረገው ሰኒ ከውጭ ስትገባ ደንግጦ ሰኒ ሰኒ እያለ ሲላት መለስ ብላ ወጣች። ድንግጥ ብሎ አያትና ሊነ ምን እያረግሽ ነው? ምንድን ነው የምትሰሪው ብሎ ሲላት እንዴ አንተው ራስህ እኮ ነህ በህልምህ እጅህን ዘርግተህ የሳብከኝ አለችው። እኔ ነኝ አለና ድንግጥ አለ። ቆይን የምልህ ምን እያየህ ነበር አለችው። አንቺን አልልሽ መቼስ። ቆይ ለምንድን ነው ግን ይህን የጠየቅሽኝ አላት። አይ ለምንድን ነው ብሎ ሲላት አይ በሰላም ቢሆን እጅን እንደዚህ ጎትተህ አትይዘኝም ነበር ስትለው ለልህ የለም አንቺን ላይ አይደለም አንቺን አላየሁም በልሜ። ቆይ ግን ምን ልትሰሪ ነው የመጣሽው አላት። እንደው ዝም ብዬ አለችና ፈጀክ ስትል እኔ በሄድ ይሻላል ብሎ ከተኛበት ብድግ ብሎ ሄደ። ከዛ በኋላ ብቻዋን ማውራት ጀመረችና ደግሞ ምን አስበሽ ነው ይለኛል እንዴ እሱ ለራሱ ምን አስቦ ነው እያለች ማግመትመቷን ይዛለች። ሆ አለ። ከዛም በኋላ እንደለመደች ሶፋ ላይ ዘጭ ብላ ቁጭ አለች። መቼም በሄደችበት መመለስ የማታውቀው አሌን ቁጭ ብላለች። ጽናት ከሰኒ ቤት መጣለች። ሰኒ ከነ ቦርሳዋ ኩሽና ገብታ ቆማለች። ልብስም አልቀየረች። ቆይ ሰኒዬ ምን ሆነሽ ነው ከነ ቦርሳሽ እዚህ ቤት የገባሽው? ለምንድን ነው ትላታለች። ቆይ እኔ እዚህ ቤት አለች እና እኔ እዚህ ቤት ገብቼ የሰው ፍቅር ማቋረጥ አለች። ምን አለች ጽ ምን እያልሽ ነው? ክብረውን ነው አለቻት። እሱ ወራ እንቅልፉን ተኝቷል። ሰኒዬ ምን ነው እጁ ስለያዘችው ነው እንደዚህ የምትወኙ አለቻት። በአንድ ፊቱ አንቀልፍ አምጥታ ትዘለዋ አለች። ሰኒ በጣም አንገሽግሿታል። መናደር ግን እንደዚህ ነው አለች። ቆይ ግን አሁን ምን አስበሽ ነው ከእኛ ጋር ጨጓራሽን ሳትልጭ አሁን አለቻት። ማ እኔ አልተናደድኩም እንደው ዝም ብዬ ነው ስትላት ሰኒ ጽናት እሱን ለኔ ያተየው አለች። ማ እኔ ሰኒ ለምን ተፈለገች ጠቅላት ወስደውም አለች። አንጀቷ እያረረ ዶሮ ሲቀጣጥበዋት በመጫኛ ጣሏት አሉ። ለማንኛውም እንሄድ አለችና ተነስታ ሄደች። አይ ሰኒ አንተ ተቀጣት እኮ ይሄማ የአይን ጥላቻም አለበት ሌላም ነገር አለ ደግሞ ትላለች ግራ ተጋብታ። ሞር ላይ ታማ ምን ሆነሽ ነው ብሎ ቢላት ህመማውን ደበቃለች። ቆይ ቅዱሴ ግን
ምን ነው እንግዳዋን ክሳ ትላለች። ቆይ አንቺ ህመምሽን ደብቀሽ እስከ መቼ ነው ብሎ ቢላትም እስኪ እንደንገርልኝ እያለ ነው ባልተብየው። እናንተ እኮ ህመሜን ብነግራችሁም ህመም አብሮ ስለሆነ ምንም ነገር የሚከፈል የለም፣ ግን ማስጨነቅ ብቻ ነው እንጂ ብላ ብትለውም ናሆም እና ታዲያ ዝም ብለሽ ነው እንዴ ይላል። ለማንኛውም ናሆሚ ተረዳት፣ ይሄም ማለት የለብህም ሁላችንም ወደ ሞቻችንና እያለ ነው። የሰው ልጅ ትልቁ ስህተቱ ባልንጀራውን አለማወቁ ነው እያላት ነው። ግን ለማንኛውም ወደ ዋናው ጉዳያችን ስንመለስ ራስሽን ህመምሽን ደብቀሽ ራስሽን አትውጪው እያላት ነው። የቤት ሰራተኛ ፈልጋለሁ ሙሉዬን የምታግዝልኝ እያለ ነው። ግን እሷ አትፈልግም። አንቺ ረቢ ስትባይ ካልሰማሽ እኔ ወስኛለሁ፣ አልፈልግም፣ በቃ ሙሉ መልስ እንዳሰጭኝ እያላት ነው። እልቅንስ የምታውቀው ሰው ካለ ፈልግልኝ ወይም ጠቁመኝ ብሎ ብለውም እኔ ግን የማውቀው ነገር የለም፣ ለማንኛውም እንፈልጋለን ብሎ ሲለው በቃ ፈልግልኝ፣ ካልሆነ ግን በደላላ ሰራተኛ ይዤ እመጣለሁ ብሎ ሲላት ለምን እያለች ነው። እዩልሽ ሞላ እኔ በደላላ የሚሆን ስራ ፈልጌ ይዤ እመጣለሁ፣ ግን አምጥቼ አሁንም አላርፍም የምትይ ከሆነ ጠባችን ካንቺ ጋር ነው ብለዋት ወጥቶ ሄደዋል። ሌን እህቷ ጋር እያወራች እህቷ ስትልባት እመጣለሁኝ፣ ለምንድን ነው የምታለቅሽው? መድኃኒትሽን ተከታታይ እያለ ትላትም መርፌ እንደማትወድና እሷ መሄድ እንዳለባት የወሰነች ትመስላለች። ግን አይዞሽ ብላ አረጋግጣታለች። እሷ ግን ከዚህ ለቃ የምትሄድ አትመስልም። ሰኒ ከውጭ ላፍ ብላ ገባች። ሌንም ስልኳን ቶሎ አቋረጠችው። አልፋት በቁጣ ፈረስ ሌላኛው ሶፋ ላይ ተቀመጠች። ብታገኛት ራሱ ረግጣት ብትሄድ ያላት ደስታ። እግሯን አጣጠፈችና ምን ነው አለቻት። ሌንም ምን ነው አለች። እኔ ስመጣ ቴሌፎኑን ዘጋሹ ምን ነው ስትላት አይ አውርቼ ጨረስኩ ዘጋሁት ስትላት የሆነ ነገር የምታወሪ መሰለኝ ብትላት ለነገሩ ሚስጥር አላወራውም፣ ሚስጥር ቢሆንም አንቺ መስማት የለብሽም እያለቻት ነው። ግን አይተሸዋል እጁን ያዘ ሳረገው እንዴት ብር ብለሽ እንደወጣሽ እኔ እኮ ይዛን ያክል እየገባሽ አልመሰለኝም አለቻት። ማን ክሮቢን ነው ያልሽው አለቻት። አዎ ስሙ በጣም ደስ ይላል ስትላት አዎ አንቺ ብቻ ነሽ ደስ የማትይው እንጂ እዚህ ቤት ሁሉም ደስ ይላሉ እያለቻት እያንጨረጨረቻት ነው። አዎ ምንም የሚጠላ ነገር የለውም፣ ለዛው አክብረቱ ምናምን ምን ልበልሽ አለቻት። እንደውም እንድታይሽ እዚህ ትከሻሽ ላይ በነጭ ተነቀሽው ስትላት እንደውም በዚሁማ ከቀጠለ የማይቀር ነው አለች ሌን። ከዛም በኋላ ሰኒ ተናዳ ላፍ ብላ ወጣች። ከት ብላ ሳቀችና ለዚህ ቁጣሽ ነው እንዴ ይሄን ሁሉ መንጨርጨር? ለዝማ አሳይሻለሁኝ ለካ ቁጠኛ ነሽ እያለቻት ነው። ወታ ላፍ ብላ ስትሄድ ደረጃ ላይ ተገናኙ። ሊያናግራ ቢፈልግም ትታው ልትሄድ ነበርና ግዴታ አናገረችው። ማን ነው አልገባኝም አላት። ይገባሃል እጅን አጣብቀህ የነበረው ቃለ መሐላ እንዳለብህ እረሳኸው እንዴ? አሁንም እሷ እኮ ስትጠራህ ክብሮምዬ ስትልህ የምትሆነው ቁጥ ይጠፋሃል። ቆይ ግን እያለች ነው።
ሰኒ መሆንሽ ነው ለምንድን ነው እያላት ነው። እሱ ግን ነገሩ አልገባውም እና ሰኒ እያለ ቢጠራትም ጥላ ውልቅ ብላ ሄዳለች። ግራ ገብቶት ግሮም ቆሞ ቆይ ምንድን ነው እያለ እያብሰለሰለ ነው። ግን ወደ ቤት መሄዱን ተውና ተመልሶ ወደ እሷ ሄዷል።